እውነተኛ መመለስ ወደ ጌታ ነው። የገዢ ለውጥ ነው። የባለቤት ለውጥ ነው። የመሪ ለውጥ ነው። የህይወት ለውጥ ነው። የካራክተር ሞዲፊኬሽን አይደለም። ህይወት ነው የምንቀይረው። ድሮ የማያጨስ ዘንድሮ የሚያጨስ፣ ድሮ የማይጠጣ ዘንድሮ የሚጠጣ ምን እንደዚህ አይነት ካለማጨስ ወደ ማጨስ፣ ከማጨስ ወደ አለማጨስ፣ ከመጠጣት ወደ አለመጠጣት እንደሱ አይደለም። ይጠቅመኛል አይጠቅመኝም አይደለም የምትለው። ጌታ ይፈልጋል አይፈልግም ነው የምትለው። ፍቅርህ ነው እንድትጠላው የሚያደርገው ሌላውን ነገር። ኢየሱስን ስትወደው ዓለም ታስጠላል። ከጌታ ጋር መኖር ይበልጣል። ከኢየሱስ ጋር መኖር የት ታገኘዋለህ? ከኢየሱስ ጋር መኖር አብረ መውጣት መግባት፣ ተንበርከከ ስታዋራው አቤት ይላል፣ ልብ ላይ ይፈሳል። እንባህን መቆጣጠር ያቅታል። ተንበርከከ አትነሳም። እወድሃለሁ ትለዋለህ። ከዚህ የሚበልጥ ከየት ታመጣለህ? ይሄንን እግዚአብሔር የሚናገረው ለቃል ኪዳን ህዝብ ነው፣ ለአብርሃም ዘር ነው። የዳዊት ድንኳን ከተባለ እየተነገረ ያለው ለእስራኤል ህዝብ ነው። ዳዊት የእስራኤላውያን ነው፣ የአሕዛብ አይደለም። ዳዊት የእስራኤል ንጉሥ ነው። እግዚአብሔር ስለ አብርሃም ቢናገር አብርሃም ቢል ኦኬ ስለሆነ ነገር እያወራ ነው። ዳዊት ካለ ስፔሲፊክ እየተወራ ያለው እስራኤል ነው። መሲያኒክ ላይን ነው የሚወራው። አሕዛብ ጋር ሄዶ ትንቢት ተናግሮ የለ ይሄው ሰውዬ ባገለገለበት ዘመን ያገለገለው ዮናስ ትንቢት ዮናስን እዚህ ቦታ እንደሰበኩ ታስታውሳለህ። አሶር መንደር ሄደ። ትዝ ይላችሁ ነነዌ የአሶር ዋና ከተማ ኢትዮጵያ ገብቶ አዲስ አበባ ቢመጣ የአንድ ቀን መንገድ ያክል ሄደ። ነነዌ ታላቅ ነበረች። ዮናስ ትንቢት ሲናገር ነነዌ ትወድቃለች አይደለም ያለው፣ ታላቂቱ ነነዌ ነው ያለው። ታላቅ ናት ከተማ፣ ሪቢሊየስ አመፀኛ ከተማ ናት። ዮናስ ቆሞ በዚህ ጊዜ ካልተመለሳችሁ በእነዚህ ቀናት ነነዌ ትገለበጣለች ሲል ንጉሱ ሰማ አይደለም የሚለው ቃሉ። ንጉሱ ሰማ። ከዛስ ንጉሱ ከንጉሱ ጀምሮ እስከ ታችኛዋ ሴት ድረስ አዋጅ ወጣ። እሱ ብቻ አልበቃቸው፣ እንስሶቹ እንዳይበሉ አለ። እንስሳ ይጹ ምግብ እንስሶቹን ከለከሉ። ሁሉም ወድቀው ንስሐ ገቡ። መጽሐፍ እንደዚህ ይላል፣ እግዚአብሔር ሊያመጣባቸው ከነበረው ጥፋት ተጸጽቶ ተመለሰ። ለዮናስ አጠፋለሁ ብሎ ነገረው። ትጠፋላችሁ አለ። አይ ቲንክ ዮናስ እንደዛ አይነት ትንቢት ተናጋሪ ነው አይደል? ትጠፋላችሁ ደስ ይላል። ተመለስኩ ሲል ከፋው የሚል ቃል አለ። አንዳንድ ሰው እንደዛ ወንጌል ዝም ብለህ ለምን ትናገራለህ? እግዚአብሔር ካለን ያው ጠቅሱ የሚልበት ቦታ ላይ እንላለን ስንደርስበት። ሲኦል ትገባለህ ከሚል በላይ ከባድ ፍርድ አለ እንዴ? ሰው እኮ ሲኦል ይገባል እኮ። ወንጌሉ እኮ ይሄ እኮ ነው አይደል? ሰው እኮ በክርስቶስ ካላመነ ሲኦል ይገባል። መሬት ላይ ምንም ቢያደርግ መሬት ላይ ችግር የለውም። የሆነ ቀን እድል ከሰጠና ከተመለስክ መሬት ላይ ሰው እንደፈለገ ኖሮ ኧረ ችግር የለው ኧረ እግዚአብሔር የሚባል የለ ምናምን እያለ ኖሮ መጨረሻ ላይ ቢያወራርደው ከባዱ እኮ እሱ ነው ዘላለሙ። ነነዌ ትገለበጣለች ሲል ድፍት አሉ። እነሱ እኮ አምላካቸው እኮ ካሞሽና ሞሎክ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል ያለው ዮናስ ሰው ሀገር ገብቶ በእስራኤል አምላክ እኮ ነው የተናገረው። እግዚአብሔር የትኛው የእስራኤል አምላክ ያህዌ እና ነነዌን እገለብጣታለሁ ብሎኛል ሲል እንውደቃሉ። አማልክቶቻቸውን በሉ ቆይ እናንተ ሌላ ጊዜ ብለው የእስራኤል አምላክ ትክክለኛ ነው ብለው ድፍት እግዚአብሔር ሊያመጣ ከነበረው ነገር ተመለሰ። ዮናስን መጣና እንደዚህ ያለው ነነዌ ንስሐ ገቡዋል። ዮናስ ቆሞ እንደዚህ ያየ ከተማው የሚንቀሳቀስ ሰው የለም፣ በሙሉ ተንበርክከዋል። እንስሶች ከእንትናቸው አልወጡም ወዶች እንዲግጡ። እንስሳ በሙሉ ጾሟል። ከብት በሙሉ ይጮሃል። ምግብ ይላሉ ከብቶቹ ሲሉ ጾም ጸሎቱ ነው። ህዝቡ ወደ እግዚአብሔር ይጮሃል፣ ከብቶቹ ደግሞ ወደ ገዢዎቻቸው። እግዚአብሔር ካልተመለሰ አትበሉም ይሏቸዋል። ለምን? ምን ያደርጋል? በልታችሁ በኋላ ከምትሞቱ ጾማችሁ ብትኖሩ ተመልሰን በህይወት እንኑር። እውነቴን ነው የምነግራችሁ። በጣም ጊዜያዊ ለሆነች ነገር ረጅም ዘመን ዋጋ ከምንከፍል በጊዜ ተመልሰን ረጅም ዘመን በሰላም ከጌታ ጋር ብንኖር አይሻልም? ምድሪቱ ብትባረክ አይሻልም? ትውልድ ቢያርፍ አይሻልም? ቤተ ክርስቲያን ከተስተካከለች አገር ይስተካከላል። ቤተ ክርስቲያን ከተበላሸች አገር ይበላሻል። እንዳይመስላችሁ ሶርስ ቸርች ነው፣ ዓለም ውጤት ነው። ቤተ ክርስቲያን ቀጥ ካለች ምንም ነገር ይስተካከላል። ባይዘው እውነቴን ነው የምነግራችሁ። በእግዚአብሔር ቤት ውስጥ ስላለን መጽሐፍ ቅዱሱ እስራኤል ከእግዚአብሔር ጋር ሲበላሽባት ኢኮኖሚዋ፣ ሚሊተሪዋ ትወድቃለች። ከእግዚአብሔር ጋር ቀጥ ካለችስ አከተመ፣ ጠላቶቿ በሙሉ ይንበረከካሉ። የኃይላችን ሚስጥር መንፈሳዊ ዓለም ነው። አነሳለሁ አለ እግዚአብሔር። እምትመለሱ ከሆነ በዛን ቀን የወደቀ ፌል ያረገ የተንኮታኮተ አይነሳም የተባለውን የዳዊትን ድንኳን መልሼ ታነሱታላችሁ አይደለም ያለው። እናንተ ትመለሳላችሁ፣ እኔ አነሳዋለሁ። እስቲ አሜን በሏ። የዳዊት ስርወ መንግስት ጀማሪ እግዚአብሔር ነው። የዳዊት ስርና መሰረት ዳዊት ራሱ መሃል ላይ ነው የመጣው። ስርና መሰረት የሚባል አለ ከስር። ዳዊት ከላይ ነው። ስርና መሰረቱ ክርስቶስ ነው። አሜን በሏ። ጀማሪው እኔ ነኝ አላው። እማነሳው እኔ ነኝ። ከተመለሳችኋል።
አነሳለሁ። በመመለስ ውስጥ ያለ የተሐድሶ በረከት ልነግራችሁ አልችልም። ስንመለስ ወድቋል፣ ከዚህ በኋላ በቃ አይቻልም ሊመለስ የምትሉት ነገር ይስተካከላል። እኔ እያወራ ያለሁት እንደ ዓለም አይደለም፣ እንደ ቸርች ነው እያወራ ያለሁት። ስንመለስ እግዚአብሔር በቤተ ክርስቲያን ውስጥ የጠፉ ጠረኖቹን ያመጣል፣ መዓዛው ይመጣል። ልባችን፣ ቤታችን፣ የግል ሕይወታችን ይፈወሳል። ዝብርቅርቅ ያለውን ነገር እግዚአብሔር ያስተካክለው። በጣም በትህትና ጎናቸው ያለው ሰው ወደ እግዚአብሔር እንመለስ። በጣም እንደዚህ አይነት ጉዳይ የሚያነሳ ሌላ አንድ መጽሐፍ አለ አይደል? ሰቆቃው ኤርሚያስ የሚል አንብባችሁ ታውቃላችሁ? እሱ መጽሐፍ ገና ከርዕሱ ነው የምናልፈው አይደል? ትንሽ ስለሆነች ከትንቢተ ኤርሚያስ ወደ ሕዝቅኤል እንዲህ ነው የምናጥፋት። አይነበብም? ሰቆቃው ኤርሚያስ፣ ሕዝቅኤል አይነበብም። ሰቆቃው ኤርሚያስ መጽሐፉ እኮ እንመለስ እኮ ነው። እንመለስ እኮ ነው። ሕዝቡ አመፀ፣ እግዚአብሔርስ አልፈልግም ትቻችኋለሁ አለ። ተመለሱ። ባይዘው ሲመለሱ ንስሐ ሲገቡ ወድቀው ሲጸልዩ መጽሐፍ እንደዚህ ኤርሚያስ እንደሱ አይደል ያለው? ጸሎታችንን ላለመስማት ራስን በደመና ሸፈንክ። ተንበርክከው ብሎ ቀና ሲሉ ተሸፍኗል፣ ነጥሮ ይመለሳል። ጸሎታችንን ላለመስማት ራስን በደመና ዘጋኸዋል፣ እንዳይመጣብኝ ጸሎት። ተመልሰው አልመልስም እምቢ። ከዛስ ኤርሚያስ ተነስቶ ሊሄድ ሲል ጸሎታችንን ካልሰማ አማራጭ እንፈልግ ብሎ ሲነሱ መንገዴን በተጠረበ ድንጋይ ዘጋኸዋል። ጸሎት አትሰማ፣ መሄድ ከለከልክ፣ ምን እናርግ? ወደ ጎን እምቢ ብለህ ወደ ላይ። የተጠረበ ድንጋይ ማለት ምን ማለት እንደሆነ ታውቃለህ? ግጥም አረከዋል። አሁን ዝም ብሎ ድንጋይ ቢሆን ትሾልካለህ። የተጠረበ ማለት እስኳድራ ጠብቆ ጥቅጥቅን ያደረገው። እግዚአብሔር ሲዘጋብህ ጥቅጥቅ ትንፋሽ አያልፍም ማለት እንዳልሄድ መንገዱን ዘጋው። ስጸልይ ደግሞ አልሰማም ብለህ ዘጋ። ወደ እግዚአብሔር እንመለስ እርሱም ይመራናልና አለ። አቤቱ መልሰን እኛም አያውም መመለስ ፈለጉ። እግዚአብሔር ዝም ሲል አንተ መልሰን አሉ። አሁን አልሰማም ያሰባለ የኛ መጻ አይደላው መልሰን እኛም እንመለሳለን ሲሉ እግዚአብሔርስ መጨረሻ ላይ አይዘው እቀጣለሁ ብሎ ጀምሮ እቀጣለሁ የሚል መልእክት የለም መጽሐፍ ቅዱስ ላይ። እቀጣለሁ ብሎ ይጀምራል። እግዚአብሔር ባይዘ እቀጣለሁ ሲል ኖርማል ሆነ ቆማ አሰማው። አቀጣጡ ከባድ ነው። ታሪክህን ከምድር ላይ ደመስሰዋለሁ ሲል ነበራስ ብለሃለሁ ነው እኮ አይደል? ብዙ አሁን ሂዱ አሞጽ ላይ ይውት እስቲ አገሪቱን እበትናታለሁ እኮ ነው ያለው። ተፈላልጋችሁ አትገናኙ ማለት አሁን ተሰብስበው ቁጭ ብለው የሚያወሩት ብትፈላለጉ አትገናኙ እበትናቸዋለሁ። ሰው ሀገር ባሪያ ትሆናላችሁ ምናምን ሲል ድፍት ስትል ይመጣል። እስከ መጨረሻ አይጨክንም የሚል ቃል አለ እኮ። ውድቅ ስትል የወደቀውን ድንኳን አነሳዋለሁ ይላል። ይመጣና ደግሞ ተስፋ አሁን ይኸው 9 ምዕራፍ ሙሉ ቅጥቅጥ ተደርገው መዝጊያው ነው የመጽሐፉ መዝጊያ ላይ መጣና እግዚአብሔር እየጨረስኳችሁ አልዘጋውም አለ። ማደስ አወራለሁ አለ። የሚመለስ ካለ እግዚአብሔር መላሽ፣ የሚንበረከክ የሚወድቅ ካለ እግዚአብሔር ያነሳል። መጽሐፍ እንደሱ አይደል የሚለው? መዝሙር 51 ነው። ዳዊት በኃጢአት ከወደቀ በኋላ ንስሐ የገባው መዝሙር 51 ላይ ምንድን ነው የሚለው? በይጾም እርጨኝ እነጻለሁ ምናምን ካለ በኋላ ኃጢአተኝነቱን ሲናገር ከእናቴ ማህፀን አይደለም የሚለው? በኃጢአት ነው የተጸነስኩት አለ። ባይዛ እና መሀል ጀምሬው አይደለም ማለት ስጸነስ ጀምሬ ኃጢአተኛ ነኝ መች በፊት ልቆም እችላለሁ አለና እንትኗ ገብቷለች ኪ ገብቶ የእግዚአብሔር ልብ እንዴት እንደሚከፍተው ያውቃል። የተሰበረውን ልብ አንተ አትንቀውም፣ የተዋረደው መንፈስ መስዋዕት እና ምንድነው መድኃኒቱ? ውድቅ እግዚአብሔር ስራው አንተ ብትገለኝ ይሻለኛል ስትል በህይወት ኑር ይልሃል። እኔ በእውነት ነው የምላችሁ ስንቱን ላንሳው ነው ያለው የዕብራውያኑ ጻፊ አይደል? ስንቱን ላውራው። መጽሐፍ ቅዱስ በሙሉ በእንደዚህ አይነት ታሪክ የተሞላ ነው። እስራኤል አመፃ ስታስቸግረው እግዚአብሔር መጣና አዝኖ ነው ሊቀጣ ፈለገና አልቀጣትም። ቆይ መነሻዋን ላስታውሳት እንድትመለስ። በደም ተለውሰሽ ሳለሽ በመንገድ ላይ ወድቀሽ ምን ማለት እንደተቀር የተወለደ ሕፃን ገና እትብቱ ሳይቆረጥ በደም ተጨማልቆ መንገድ ላይ ወድቆ ሊሞት እያጣጣረ ማለት ነው ትርጉሙ። ባይዘው በልጅነትሽ ነው ያገኘውሽ። የት በደም ተለውሰሽ መንገድ ላይ ጥለውሽ ልትሞቺ ስትይ በደም ተለውሰሽ ሳለሽ አየውሽና በህይወት ኑሪ ያልኩሽ። አሁን አድገሽ ስትበሲ ትልቅ ስትሆኚ መልክሽ ሲያምር ሌሎች አማሩሽ አላት። እኔ ግን በደም ተለውሰሽ ነው ያገኘውሽ፣ በሕፃንነትሽ ነው ያገኘውሽ። በህይወት አኑሬ አሳድጌ ተንከባክቤ እንደዚህ መልክ ሲመጣ ቆንጆ ስትሆኚ አማርሻቸው፣ አንቺም እኔን ትተሽልሽ። እግዚአብሔር በጣም እንደዚህ ወደ እኔ ተመለሽ፣ የልጅነት አምላክሽ እኔ ነኝ። ንስሐ
ምህረት፣ ተሐድሶ፣ መመለስ ሁልጊዜ በእግዚአብሔርና በሕዝቡ መካከል አለ። ሕዝቡ ያጠፋል፣ ሁሌ ነው የሚያጠፋው። ሕዝብ ይደክማል፣ ሁሌ ነው የሚደክመው። ሕዝብ ይስታል፣ ሁሌ ነው። እግዚአብሔርስ የምህረት አምላክ ነው። ሁሌ እጁን ዘርግቶ ኑ። አንዳንድ ሰው እግዚአብሔር ሲገድል ደስ የሚለው ሰው አለ። እገድላለሁ ይላል ሲባል አዎ የሚል ከማን ነው የሚጀምረው? እውነቴን እኮ ነው የምልህ። የማን ጽድቅ ነው? እግዚአብሔርን እንትናን ገሎ ማን በእግዚአብሔር ፊት መቆም ይችላል? መመለስ ነው የሚያዋጣው። ንስሐ ነው የሚያዋጣው። መውደቅ፣ ዝቅ ማለት። እውነቴን ነው የምነግራችሁ። ከአንዳንድ ኃጢአተኛ በላይ አንዳንድ ጻድቅ ነው የሚበድለው። ያ ፈሪሳዊ እንደሱ አይደለም። በቀን 3 ጸልያለሁ፣ አስራቴን አመጣለሁ፣ እንደዚህ አረጋለሁ፣ እንደዚህ አረጋለሁ። ቀና ብሎ ነው ታውቃለህ። በእግዚአብሔር ፊት ነጭ ልብሱን ለብሶ ጥምጣሙን ጠምጥሞ ሲያወራ፣ አንድ ደግሞ ቀራጭ ቆሞ ልቡን እየደቃ ይላል። አንተ ፈሪሳዊ ፕራይድ፣ እውነተኛ ጽድቅ ትሁት ነው የሚያደርግህ። የራስህ ጽድቅ ሲሆን ነው ትዕቢተኛ የሚያደርገው ሰው። እንደዚህ አየውና እንደዚህም ደግሞ ቀራጭ ስላላረከኝ አመሰግናለሁ። እየጸለየ ነው። እኔ ወደ ራሱ ነው የሚጸልየው፣ ወደ ሰው ራሱ እንዳይባልም ባይዘው። ትዕቢተኛ ከሆንክ አጠገብ ያለው ሰውዬ ነው የሚቃወም መጀመሪያ፣ ሌላ ሰው እንዳይመስል። ትዕቢት በጣም ደስ የሚለው ለትዕቢተኛው ነው። አጠገብ ያለ ሰውዬ ባይዘው በጣም ስትታበይበት ምንም ሊያረገ ካልቻለ ነው ዝም የሚል። እድል ቢያገኝ የመጀመሪያ እሱ ነው የሚመታ። ትዕቢታው ለራስ እግዚአብሔር ይቃወመዋል ትዕቢተኛን። ሰይጣን እንዳይመስል እግዚአብሔር ትዕቢተኛን ሰይጣን እንደሚያረግ ታውቃለህ? ሰይጣን ትዕቢተኛ ያረገውና ርቆ ነው የሚቆመው። ሰይጣን እንዴት እንደሚቀጣ ለማየት ትዕቢተኛን የሚቀጣው እግዚአብሔር ነው። ለትዕቢተኛ የተላከ እንዳይመታው እሱንም እሱ ራሱ ጠግ ቆሞ ምን ሊያረገው ነው ይላል። 7 ዓመት ሲያርስ ያስበላው ብዬ ነበር። ንስሐ አለመመለስ፣ አለመውደቅ፣ ልብን አለመስበር ፕራይድ እንደሆነ ታውቃላችሁ። ፕራይድ በእግዚአብሔር ፊት የሚደረግ ትዕቢት፣ ትዕቢት ደግሞ አመጽ ነው። መሰበር፣ መጸለይ፣ መንበርከክ፣ በእግዚአብሔር ፊት መውደቅ ትህትና። መሸነፍ አይደለም። መሸነፍ ቢሆንስ ራሱ ይሁና። በእግዚአብሔር ፊት ስንበረከክ ተሸነፍ። ልሸነፋ የፈለጉትን ይበሉኝ፣ እጸልያለሁ። የፈለጉትን ይበሉ። እንደዚህ በደረት እየተንፏቀክ ማረኝ 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 ሰው ገሎ ነው እንዴ ይበሉ። ምንም እኮ አልሰራህም አንተ። እና በእግዚአብሔር ፊት ጻድቅ ነው፣ እኔ ኃጢአተኛ ነኝ። ትክክል ነው። ትክክለኛ ፖዚሽን ነው። አንዳንድ ሰው እንደዚህ ይላል፣ እግዚአብሔር እንትን አድርጎ እኔ እንትኑ አትበል አሉ። ይኸው አሉ እነሱ። ዝገትህን ካንተ አስወግዳለሁ የሚል ጥቅስ አላነበባችሁ? አሁን ይሄ አፈር ነው፣ ዝገት ብረት ነው የሚይዘው። ይገርማችኋል ግን ከውስጥ ይዛል ዝገት። የደጁ ነው አፈሩ እንጂ የውስጡ ብረት ነው ማለት ነው። ጠንከር ይላል። ዝገት ይዛልና እግዚአብሔር ዝገት ማስወገድ ምን ማለት ነው? ኬሚካል አፈሳለሁ እኮ ነው ላይ እና እፈቀፍቀሃል። እግዚአብሔር ሲፈቀፍቅ ሰው እንደዚህ ይዞ ምድርን በያዘበት እጁ እንዲህ ሲፈቀፍቅ ነፍስ፣ መንፈስ፣ ስጋ፣ ምኞት፣ ሐሳብ ብሎ ነው የሚበታተነው። እንደዚህ ምንም እንዳይቀረ እኮ ነው። ለምንድን ነው ዝገትን የሚያስወግደው? በሱ ፊት ንጹህ እንድትሆንለት እንድትኖርለት እኮ ነው። ከነ ዝገት ቢተ አትጠጋውም። ዝገትን ሲያስወግድ የእሱ ትሆናለህ። ምንም ቢያረግ እግዚአብሔር ለእኔ ነው። እውነቴን ነው። እንደዚህ አንደርስታንድ አድርጉት። የእግዚአብሔር ልብ ለእኔ ነው። ለእኔ ምንም ቢያረገኝ። ጌታ ኢየሱስ ቆመና እንደዚህ አለ፣ ከቀራጩና ከፈሪሳዊው የማን ጸሎት ነው የሚሰጥ ሲል ህዝቡ ምን እንደተ ህዝቡ እኮ ፈሪሳውያን ማለት የእምነታቸው ጣራ ናቸው። ህዝቡ ራሱ የቀራጩ ነው የሚሰማው። እንደዚህ አይነት ትሁት ሰው አሉ። ይሄ ፈሪሳዊማ እንዴት ወደ ጸሎት እንትኑ ራሱ እንዴት ገባ ነው የሚሉት። ቢ ሃምብል ዮርሰልፍ፣ በእግዚአብሔር ፊት ራስን አዋርዱ። እስቲ አሜን በሉ። ያኔ እግዚአብሔር ይመጣና የመመለስ ትሩፋት የወደቀ ነገር አነሰዋል። ወድቋል። እግዚአብሔር ሲያነሳ አስበዋል። ማን ይጥለዋል? እኛ ተባብረን ካቆምነው ነው የሚወድቀው። እግዚአብሔር ካነሳው የሚይዘው ራሱ ነው፣ የሚደግፈው ራሱ ነው። ያነሳው ነገር እድሜ የሚወሰነው በያዡ ነው። ማንም መጥቶ ድጋሚ ሊጥለው አይችልም። የሚይዘው እግዚአብሔር ነው። የወደቀውን ድንኳን አነሳዋለሁ አለ። ከዛስ ምንድን ነው የሚለው? የወደቀውን ድንኳን አነሳለሁ ካለ በኋላ የተሰበረውን የተጣመመውን አይደለም መረላቃና ያለ ቀሽ ብሏል። አካተመ። የተሰበረውን ይሄ የሚያወራው ያው ይገባቸዋል። ቸርች ስለሆነ ያለ ነው። እጅ ስለመሰበር እያወራ ያለው ስለ ህይወት ነው። ከኔ ጋር የተቆራረጠ ማለት ነው። ብዙ ነገር አቆራርጧቸዋል ከኔ ጋር። በአእምሮ ብቻ በመንፈስ የማይሆን እግዚአብሔርን መካከለኛ ያላረገና ቅድሚያ ለእግዚአብሔር የማይሰጥ በጭንቅላት ብቻ መንፈሳዊ የሚመስል ነገር ታውቃላችሁ። 95% ሊሄድ እንደሚችል ስማርት ሆነ አካሄድ አነካክ አውቀህ ልትኖር ትችላለህ። ህይወት ግን አይደለም። ኦርጋናይዜሽን ሊሆን ይችላል። ኦርጋኒዝም አይሆን። ኦርጋኒዝም የሚያደርገው ህይወት ነው። የተሰበረውን እጠግናለሁ፣ ከዛ ፍርስራሹ አድሳለሁ፣ ቀድሞ እንደነበር አድርጌ እሰራዋለሁ። ኢሳይያስ
58:12 እንስታውጥ እንደዚህ ይላል አይደል? ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድንም አዳሽ ትባላል። ሰባራውን ጠጋኝ መቼ ነው? ከድሮ ዘመን ጀምሮ የፈረሱ ቅጥሮች የሚታደሱት፣ የወደቁ መሰረቶች የሚነሱት፣ አንተ ሰባራ ጠጋኝ የመኖሪያ መንገድ አዳሽ የምትባለው መቼ ነው? ኢሳይያስ 58ን ሙሉን አንብቡት ከቁጥር 1 ጀምሮ። ስትመለሱ፣ በእውነተኛ መመለስ ስትመለሱ፣ እኔ የምፈልገውን አይነት ጾም ስትጾሙ፣ መስዋዕታችሁን ስታቀርቡ፣ ከባላጋራችሁ ጋር ያለ ጉዳያችሁን በስነ ስርዓት ስትፈቱ፣ እሱን ሁሉ ጨርሳችሁ ወደ እኔ ስትመጡ፣ ያኔ የምታገኙት አንዱ በረከት የፈረሰ ከተማ ይሰራል፣ የወደቀ ቅጥር ይታነጻል፣ ቀድሞ የነበረው ነገር አስተካክለዋል። አሜን ነው። ሲመለሱ የወደቀ ድንኳን ይነሳል፣ የተሰበረ ይጠገናል፣ የፈራረሰ ነገር የወደቀ ነገር እንደገና እንመለሳለን። አሜን ነው። እንመለሳለን። ከዛ የምትቀጥለው ቁጥር ምንድነው የምትለው? ስለዚህ ኤዶምን ትሩፍ በስም የተጠሩትን ሕዝቦች ሁሉ ይወርሳሉ። ኤዶም የሚለው ቃል በተጻፈበት እንትን ላይ በኋላ ላይም ደግሞ አንድ የሰባ ሊቃናት የሚባል ትርጉም አለና እዛ ላይ ሲተረጉሙት ኤዶም የሚለው አዳም ከሚለው ጋር የተያያዘ ሐሳብ አለ ማለት ነው። የሰው ዘር በሙሉ ማለት ነው። ይሄ ትንቢት ሙላቱን የሚያገኘው አዲስ ኪዳን ላይ መጥቶ በዛ ዘመን በእስራኤል መካከል በመመለሷ ምክንያት እስራኤል የምታገኘው በጣም ብዙ ነገር አለ። ኤዶም የተባለው የኤሳው ዘር አለ፣ ለእስራኤል ጠላት የሆነ አለ። ኢዩኤል 2 ላይ የተጠቀሰ አለ ኤዶም ተብሎ። እግዚአብሔር በጠላቶቻቸው መካከል ያለውን ነገር በሙሉ አሳልፌ እሰጣቸዋለሁ ነው፣ ይወረሳል። አሁን እዚህ ጋር አሁን ከረንት በዛ ሰዓት አሁን የቆመ ሰሜን እስራኤልም ደቡብ እስራኤል ውስጥም ያለ ሰው ልክ ይህን ትንቢት ሲሰማ የኤዶምን ትሩፍ በስም የተጠሩት ሕዝቦች ሁሉ ይወርሳሉ ሲል በቃ በመመለሳችን ወደ እግዚአብሔር በመምጣታችን ከእርሱ ጋር ያለን ግንኙነት በመስተካከሉ በዙሪያችን ያሉ ጠላቶቻችንን እንወርሳቸዋለን ይላሉ። አዲስ ኪዳን ላይ ያለን እኛ ከመስቀል አሻግረን ስናመጣው ኤዶም የሚለው ቃል የሰው ዘርን የሰው ልጆችን የሚያመለክት ቃል ነው። ስለዚህ ብዙ ትውልድ ይማረካል፣ ይወረሳል ማለት ነው። ይህ ክፍል አዲስ ኪዳን ላይ ተጠቅሷል፣ እናየዋለን በኋላ ምናልባት ጊዜ ካለን ይልና ቀጥሎ እግዚአብሔር ምን ተብሎ ተጠራ? ይህን የሚያደርግ እግዚአብሔር። በጣም ነው የሚደንቀኝ። ትንቢት የሚናገሩት ሰዎች አይገርሟችሁ? ይህንን አሁን ሰው አስቦት አይናገረውም። ይህንን የምትናገሩት እግዚአብሔር ውስጣችሁ እንደ መልእክት ራሱ ሲያስቀምጠው ነው። ማን ነው ይህንን የተናገረው ሲሉት አሞጽን ይህን የሚያደርግ እግዚአብሔር፣ የወደቀ ድንኳን የሚያነሳ፣ የተበላሸ የሚያስተካክል፣ የተሰበረ የሚጠግን፣ የፈረሰ ከተማ የሚያድስ፣ በስም ለተጠራ ሕዝብ ደግሞ የኤዶምን ትሩፍ መልሶ የሚሰጥ ይህንን የሚያደርግ እግዚአብሔር እንዲህ ይላል። ማነው አድራጊው? እግዚአብሔር። ማነው ተናጋሪው? እግዚአብሔር። እኛን ምንድነው የፈለገን? እንድንመለስ። ከኛ ምንድነው የሚጠበቀው? መመለስ። ከሱ ጋር ያለን ላይን አፕ ማለት ማስተካከል። እሱስ ይሄን ሁሉ ያደርጋል። አደርጋለሁ አለ። የመጨረሻ ቁጥር 13 ላንብብላችሁና ሐሳባችንን እንድንጠቀልለው። ቁጥር 13 ላንብብ። ምንድነው የሚለው? አሁንም ቁጥር 13 ሲጀምር ምንድነው የሚለው? እግዚአብሔር እንዲህ እስቲል እግዚአብሔር ነው። የሰው ድርሻ ምንድነው? መመለስ፣ ንስሐ መግባት፣ በእግዚአብሔር ፊት መውደቅ። አሁንም ደግሞ የሚቀጥለው ነው የሚናገረው ማን ነው? እግዚአብሔር እንዲህ። ምን አይነት አምላክ ነው ያለ? በእውነት እንተጋገዝ የማይል አምላክ። እናንተ ተመለሱ ነው እሰራዋለሁ የሚል ምንድነው የሚለው? እነሆ አጫጁ አጭዶ ሳይጨርስ አራሹ በላዩ የሚደርስበት፣ ችግኝ ተካዩ ገና ተክሎ ሳይጨርስ ወይን ጨማቂው የሚደርስበት ጊዜ ይመጣል። አዲስ የወይን ጠጅ ከተራሮች ይንጠባጠባል፣ ከኮረብቶች ሁሉ ይፈሳል። የማይሆን ነገር ነው። ባይዘው እግዚአብሔር ካላረገው አይሆንም። ይኸውልህ እንኳን በእግር በራሱ ሊመጣ ይቅርና አድርገህ ራሱ ና ብለህ ለምነው አይመጣም። ቀጥሎ ያለው ሰውዬ እግዚአብሔር ግን እንደዚህ አለ፣ እኔ ስኖር አለ አጫጁ ሳይጨርስ አራሹ በላዩ ይደርሳል አለ። የመጀመሪያውን እየሰበሰበ ያለው ከኋላው ዘርዘሪው ቀድሞት አራሹ እንደገና እግር በእግር ቶሎ የተከታተለ በረከት አረጋለሁ አለ እግዚአብሔር። የሚከታተል በጣም የተጠጋጋ አለ። አንዱ ሳይጨርስ አንዱ ሳይጨርስ አንዱ እግር በእግር ለአንዱ አመስገነ ሳትጨርስ አንዱ በላዩ ላይ ይመጣል። መቼ? ስትመለስ፣ ወደ እኔ ስትመጣ። ልትቆጣጠረው የማትችለውን በረከት አደርጋለሁ። አንተም እኔን ታመልከኛለህ፣ እኔ እህልና ውሃህን እባርከዋለሁ። ምን አይነት ቃል! ልፋ አይደለም ያለኝ፣ አምልክ። ማን? እኔን አምልክ። ና እስቲ አንተ እኔን ታመልከኛል፣ እኔ ደግሞ አምልኮ ተቀብዬ በቃ ደስ ብሎኛል ሂድ አልልህም። እህልና ውሃ ማለት ሁሉ ነገር ማለት ነው። በዚህ እህልና ውሃ ማለት ምግብና መጠጥ ማለት አይደለም። ትርጉሙ በሙሉ ማለት ነው። እባርከዋለሁ። እግዚአብሔር ደግሞ
ምድር ብሎ በጠራበት በዛ ትልቅ ቃል ተባረክ ሲል ሰው ራሱ ተባረክ ሲል እንዴት ደስ ይላል። እኔ አሁን ተባረኩ ስላችሁ አሜን ትሉ የለን እግዚአብሔር ከሰማይ ተባረክ እባርካለሁ ማለት ባይዘው ተባረክ እልሃለሁ ብቻ አይደለም፣ እጁንም ይልካል እንደዚህ ይነካከዋል እና የእግዚአብሔር አሻራ ያርፋል ማለት ነው አንተ እንትን ላይ እና ማንም መጥቶ ባይዘው መውሰድ አይችልም። እላዩ ላይ ብራንድድ ነው የጌታ ነው የሚላለው እና ማንም እንደፈለገ መጥቶ አንተ ባክህ አይልም። ከብቶቹ ባይዘው የሱ ናቸው ብቻ አይደለም የሚባለው፣ ምልክት አላቸው ሸመልመሌ ምናምን እያረገን ያበዛው እና እንትኖቹ የኔ ናቸው በተአምር የመጡ ናቸው። እግዚአብሔር ይባርከኝ። እግዚአብሔር በመመለስ ውስጥ የሚያረገው በረከት ቢሆን ብላችሁ የምታስቡት አይደለም፣ ከዛም ያልፋል። አሁን ባይዘው ልክ አራሹ አጫጁ ሲጨርስ አራሹ ቀስ ብሎ ቢመጣ ልክ እኮ ነው፣ ናቹራል። እሱ ገና እያጨደ እግሩ ስር ይገባል ማለት ግን ኢትስ ዲቫይን። ደግሞ አራሹ እየመጣ ደግሞ ጨማቂው ደግሞ ይከተለዋል ይላል። መች በቅሎ ፍሬ መች አፍርቶ በቃ ይከተለዋል። እንትን ይዞ እንስራውን ተሸክሞ ሊጨምቅ ቶሎ በል ስማ፣ ሰውየው እያረሰ ነው የሚበቅለው ማለት ነው። ኮትኳች ምናምን የለውም፣ ጨማቂ ነው ያለው። ከዛ እንደዛ ያለ እግዚአብሔር ከተራራ ወይን ይንጠባጠባል። ወይን ተራራ ላይ አይተከልም። ወይን ለመተከል ሜዳ ነው የሚፈልገው እና የማይሆን ነገር አደርጋለሁ ተራራ ላይ ራሱ ወይን ዝም ብሎ ይንጠባጠባል። አይሆንም አለ። ናቹራሊ ወይን ተራራ አይችልም፣ እንትን ላይ ነው የሚቀመጠው። ወይን ሜዳ ላይ ነው። ከተራራ ላይ አደርገዋለሁ አለ። በመመለስ ውስጥ ያለ በረከት ሰርተ ለፍተ ጥረ ግረ ታግለ አታመጣውም። እግዚአብሔር ብቻውን ነው የሚሰራ። አንድ የመጽሐፍ ቅዱስ ክፍል እናንብብና ከዛ ልጨርስ። ከሐዋርያት ሥራ ምዕራፍ 15 ከዚህ በኋላ ይኸውላችሁ እንዲህ ተብሎ የተጻፈው የነቢያት ቃል ከዚህ ጋር ይስማማል። ማን ያለው ይሄንን? ያዕቆብ ማን? የኢየሩሳሌም ቤተክርስቲያን ፓስተር ነው፣ እረኛ። ጴጥሮስ ዮሐንስና ያዕቆብ በተቀመጡበት ይሄንን ጥቅስ ያዕቆብ የጠቀሰበት ምክንያት የገላትያ አብያተ ክርስቲያናት ላይ ሰው በማመን ብቻ ይድናል ብሎ ጳውሎስ ሲሰብክ በማመን ብቻ አይድንም የሕግንም ሥራ በመፈጸም ነው አሉ የተወሰኑ ሰዎች። አይደለም አለና ጳውሎስ ሰው በእምነት ክርስቶስን በማመን ብቻ ይድናል፣ የሕግን ሥራ በመፈጸም አይደለም። ሰው በእምነት በእግዚአብሔር ጸጋ ይድናል። አሜን። ወንጌል ያደረገን ይሄ ነው። እምነት ሲደመር ሥራ እኩል ይሆናል መዳን አይደለም። በክርስቶስ ኢየሱስ የመስቀል ሥራ ማመን ብቻ ያደረስ አይደለም። አንተ ተሳስታል። ሲጀመር አንተ ከየት እንደመጣ እናቅም አሉት ገላትያ ያሉ ሰዎች። እኛ የመጣነው እንደውም ከኢየሩሳሌም ከነ ጴጥሮስ ከነ ያዕቆብ ዘንድ ነው፣ ከኢየሱስ እጅ ወንጌል ከተቀበሉ። አንተ መሃል ላይ ነው የመጣው ዘደማስቆ ምናምን ትላለህ፣ በቃ ስትሃል ማለት ነው። አንፈልግም ሲሉት ጳውሎስ እንደዚህ ያለ ለዚህ እውነት አንዲት ሰዓት እንኳን ለቀን አንገዛም ማለት አቃል። ኢየሩሳሌም ሄደ ነው ይሄንን ወንጌል ይሰማው። እና ያዕቆብ ጴጥሮስና ዮሐንስ እንደዚህ ነው የሚሰብኩት። እንሂዳ የት? ኢየሩሳሌም እንሂድ ብሎ ጳውሎስ ከገላትያ አብያተ ክርስቲያናት ከቸርች የተወሰኑ ሰዎችን ያዘ። ከዛ እነዚህ ሐሰተኛ አይላቸው ማለት ሾልከው የገቡ ሐሰተኛ ወንድሞች ነው የሚለው። ወንድሞች አለ መጨረሻ ላይ ግን ምንድነው የሚለው? ሾልከው የገቡ ሐሰተኛ ብሎ ከቸርች ነው የመጣ ነው ስላሉ ወንድሞች አሉ መጨረሻ ላይ። አሁን ወደ ቸርች ነው የሚሄዱት። ከዛ እነሱን ያዘ። ከገላትያ ቤተክርስቲያን የተወሰነ ሲያዝና ጳውሎስ እንዴት አይነት አደገኛ ሰው መሰላችሁ? ቲቶን ያዘው። ቲቶ ማለት ግሪካዊ ነው፣ ያመነ ወንድም ነው፣ አልተገረዘም፣ ወንጌል ይሰብካል። አሁን ሰዎቹ እምነት ሲደመር መገረዝ እኩል ይሆናል መዳን ያሉት። ቲቶ አልተገረዘም፣ ግን በጌታ አምኗል። ኢየሩሳሌም ቸርች ሄዶ ቲቶን ይዞ ቆሞ እነ ጴጥሮስ ፊት ይድናል አይድንም ሊል ነው። አርጊውመንቱን በትምህርት ብቻ እንዳይመስል። ቲቶ አልተገረዘም፣ በጌታ አምኗል፣ ይድናል አይድንም ሊሎ ነው ጴጥሮስ ጌታ ረድቶት ጥሩ አድርጎ ካልመለሰ በዚህ ወንጌል ምክንያት ባይዘው እኔ ብሆን ሌላ ሰው ቢሆን የሰማይ መልአክ ቢሆን ከዚህ ወንጌል ውጭ ሌላ ቢሰብክ የተረገመ ይሁን ብሏል። ረግሞ ነው የሚሄደው እንጂ ወንጌል አያስተካክልም። ወንጌል አንድ ነው፣ ብዙ ወንጌል የለንም። እስቲ አሜን በሏ። እድሜ በጠገቡ ሰዎች የሚስተካከል ወንጌል የለም። ወንጌል ሥላሴ ከሰማይ ፈርሞ የላከው ፕሮግራም አልቋል። ወጣት ስለሆንክ ሽማግሌ ስለሆንክ የሚባል ነገር ተጽፎ አልቋል። እሱ ነው ጠብቀን የምንሄደው። ሄደ። ያዕቆብ the most respected person ነው ያዕቆብ። ጴጥሮስ እንደሚፈራ ታውቃላችሁ። ያዕቆብ ከያዕቆብ ዘንድ አንዳንዶች እንደመጡ ሲሰማ ጴጥሮስን ፈራ ይላል። ሂ ሶ ራይቸስ የፕሬየር ሰው ነው፣ በጣም ስትሪክት ነው፣ ብዙ አያወራም፣ ጸሎት ነው። ጉልበቱ የግመል እግር ይመስል ነበር ይላሉ። ባለፈው ነግሬያቸዋለሁ። መጅ ነበረው እግሩ መዘርጋት እስከማይችል ተንበርክኮ ነው የሚኖረው ማለት እኮ ነው። የሚጸልየው ማለት ይከብዳል። የቸርች ሂስትሪ ላይ እኮ ጽፈውለታል አይደል? ስለሚዱኑ ነፍሳት እጁን አንስቶ እየጸለየ በቤተ ክርስቲያን ብዙ ጊዜ ይገኝ ነበር ይላል። እና ይፈራል። ጳውሎስም መጥቶ ባይዘው ጴጥሮስና ዮሐንስን ተገናኝተው ነበር። ያዕቆብን ያገኘው እዛ ጋር ነው ለመጀመሪያ ጊዜ። ጳውሎስና ያዕቆብ ተገናኙ። ያዕቆብን ያውቀዋል ጳውሎስ፣ ያዕቆብም ስለ ጳውሎስ ሰምቷል። ተገናኙ። እዛ
እነ ጳውሎስ ሪፖርት ምን እንዳደረገ ታውቃላችሁ? ጳውሎስ እንደው በእውነት እግዚአብሔር የጳውሎስ አይነት ብርሃን ብቻ ሳይሆን ጥበብ ሚስት ስማ። ፕሮግራሙ ሲጀምር ምን አለ መሰላችሁ? በአሕዛብ ከተሞች እየዞሩ ስለ መስበካቸው ነው ጌታ በእነሱ የሰራውን ተናገረ። እዚህ እንትን ገብተን ሊቃኦንያ ከተማ ገብተን ተወለደ ጀምሮ ሄዶ የማያውቅ ሰው ጴጥሮስ የሐዋርያት ሥራ ምዕራፍ 3 ላይ ባንተ በኩል ተፈወሰ። የአሕዛብ ከተማ ነው ባይዘው ወንጌል እንዴት ይሰበካል አሕዛብ ሲባል እግዚአብሔር ይሄን እያደረገ ነው ብሎ ገጠም አድርጎ መሰከረ። ከዛ በኋላ ደግሞ የተነሳውን አንዳንድ የስተት ትምህርት አነሳ። ከዛ ጴጥሮስ ቆመና በጣም መልካም ነገር ተናገረ፣ ስለ ጳውሎስም ስለ አገልግሎት። ያዕቆብ ተነሳ። ያዕቆብ ባይዘው የመጨረሻ ቃል ነው የሚናገረው፣ የመጨረሻ መዝጊያ የሱ ነው። ያዕቆብ ሲጨርስ ምን እንደሚል ታውቃላችሁ? እኛና መንፈስ ቅዱስ ይህንን ወስነናል ነው የሚለው። የስብሰባው አካል መንፈስ ቅዱስን ነው የሚያደርገው፣ እኛና መንፈስ ቅዱስ። ከዚህ በኋላ አታሻሽሎ ተሰብስበን ነገ እያየነው አይልም። ለምን መሰለ እዚህ ጋር እኛና መንፈስ ቅዱስ ያለው የቤተ ክርስቲያን መሰረት ነው። ኦልሬዲ ኢየሱስ በደሙ ሰርቶ ተሄደው ነው። እኛና መንፈስ ቅዱስ ይህንን ወስነናል። ከዚህ በኋላ በአመኑት አሕዛብ ላይ ሌላ ጫና አንጭንባቸው። ከዝሙት እንዲርቁ፣ የታነቀ እንዳይበሉ፣ ከደምም እንዲርቁ፣ ይህንን ብቻ። ከዛ ውጪ መዳን በእምነት ብቻ ነው። እነሱም ወደኛ ሊቀላቀሉ ይገባቸዋል ብሎ ይህንን ጥቅስ ነው የጻፈው። ይህንን ጥቅስ አሞጽ 9:14 የጠቀሰው ያዕቆብ ነው። ምንድነው የሚለው? ያዕቆብ ነው። ያዕቆብ ምንድነው ያለው? የነቢያቱ ቃል ከዚህ ጋር ይስማማል ብሎ አሞጽን ነብይ ያለው ባይዘው አሞጽ አሁን እኔ የነቢያቱ ወገን አይደለሁም ከእንትን አልመጣሁም ምናምን ሲል ያዕቆብ እንደዚህ ያለ የነቢያቱ ቃል ከዚህ ጋር ይስማማል ብሎ ቀጥታ ኮት ያደረገው አሞጽ 9:11 ከዚህ በኋላ እመለሳለሁ። ማን ነው እመለሳለሁ ያለው? እግዚአብሔር ወደ ሕዝቡ እመለሳለሁ፣ የወደቀውን የዳዊትን ቤት እገነባዋለሁ፣ ፍርስራሹን መልሼ አቆማለሁ፣ እንደገና ሰራዋለሁ። ይኸውም የቀሩት ሰዎች ጌታን እንዲፈልጉ አዲስ ኪዳን ላይ ያመጣው ሰውየው ስሜን የተሸከሙ አሕዛብም ምንድነው የሚለው አሞጽ ላይ? ሕዝቤ እስራኤልን ነው። ያዕቆብ ምን አለ? አሕዛብ ስሙን የሚሸከም አሕዛብ ወንጌል ሆነ፣ ተቀየረ። የወደቀውን የዳዊትን ድንኳን አነሳለሁ። በማ በክርስቶስ በእግዚአብሔር ስም የሚጠራ ማን ነው? አሕዛብ ሁሉ። እኛ ገባንበት። አሕዛብ ሁሉ ምንድነው የሚለው? እንዲሹኝ ነው። እግዚአብሔር በሩን የተሐድሶን በር ወደ አሕዛብም ከፈተ። የዳዊት ድንኳን የኛ ነው ሲሉ እስራኤላውያን ያዕቆብ ማለት ባይዘዌ ዛሬ ያልናገረው እንጂ አይሁዳዊ ብቻ እንዳይመስል አይሰማም። ጴጥሮስ ሄዶ ቆርኔሊዮስ የሚባለው ሰው ቤተሰብ እኮ ሲመጣ ማን ነው የተቃወመው? ያዕቆብ እኮ ነው። ምን ልሰራ ሄድክ? ቆርኔሊዮስ አሕዛብ መሃል ገብተህ ለምንድን ነው የሰበከው? አይቀበልም። ጴጥሮስ ነው ባይዘው ትንሽ ሸርሸር ያደረገው። ከዛ ጳውሎስ ደግሞ እንደምታውቁት ነው ሰው ፊቱ አይቆምም እንጂ ያዕቆብ በጣም ስትሪክት ነው። እኔ ምን ላድርግ አለ ጴጥሮስ ባይዘው ምዕራፍ 11 ሂዱና አንብቡት። እኔ ምን ላድርግ? እኔ ባይዘው በስዕል ይታየኛል። ጴጥሮስ መሃል አቁመውት ኢየሩሳሌም ቸርች አሰባችኋል ነው እንዲህ ተሰብስበን ማን ሂድ አለ ብንል ጴጥሮስ እኮ እንደዚህ ነው ያለው። ምን ላድርግ? እኔ ተኝቼ እዛ ቁርበት ፋቂው ስምዖን ቤት ተኝቼ ነበር። ፈልጌ አይደለም ሸለብ ምግብ ስሩ ብዬ እኔ ምን እንዳስተኛኝ ሸለብ አደረገው ነው የሚለው። ሸለብ አድርጎ ሰመመን ላይ ያለው ሸማ ሲወጣ ሲወርዳየው ይህም ሶስት የሆነ እግዚአብሔር መጣና ብላ አለኝ። ኧረ እኔ አልኳል። ይኸውልህ የእናንተ አይነት ነኝ እኮ ለማለት ነው። ኧረ እኔ በሕጉ የተከለከለ አልበላም ስል የእናንተ አይነት ነኝ። እሺ ሲል እግዚአብሔር የቀደሰውን መታረክስ አንተ ማነህ አለኝ። ያንተ አይነት ነበር አቋም። እግዚአብሔር መጣና አይ አጥሩን ሰብሬዋለሁ፣ ዝም ብላችሁ እዚሁ የተሟሟቃችሁ እስከ ምድር ዳር ብዬ ይሁዳና ኢየሩሳሌም ልሞቱ ነው ወይ አለኝ። እግዚአብሔር የቀደሰውን መታረክስ አንተ ማነህ አለኝና ነገሩ ከኔ ተወሰደ። እያሰላሰልኩ እያለ ከቆርኔሌዎስ ቤት ሰዎች መጡ። ስምዖን ጴጥሮስ በዚያ አለ ሲሉ መንፈስ ቅዱስም ከነዚህ ሰዎች ጋር ሂድ አለኝ። እኔ ከለከለው ዘንድ እችላለሁ እንዴ ያዕቆብ አለው። ያዕቆብም ቀጥል አይ ከእግዚአብሔር ጋር አገናኘ። ከዛ አንድም ሰው ላይ እጄን አልጫንኩም። እኔ ሐሳብ አልጨበቁ። እኔ ቆርኔሌዎስንም ሳገኘው ሰላም አላልኩት። መቶ አለቃ ቢሆንም በጣም ትልቅ ነው፣ በጣም የሚያምር ነገር ነው፣ ሰፋ ያለ ነው ቤቷ። እኔ ዝም ብዬ ገባው። ምን ፈልጋችሁ ነው አልኩት። መልአክ ትላንትና ተገልጦል እንዲህ አለን። እኔም ደግሞ ጌታ ልኮኝ ነበር። ከዛ ልብ ውስጥ ያለው መልእክት ንገረን ሲሉኝ እኔም አለ አብሮኝም ያለ ይሄው እነዚህም አብሮኝ ሄደዋል አለ። ጴጥሮስ እኮ ባይዘው ባክሲ ያደረግም ብቻውን አይደለም ያደረግ አይደል? ኑ እስቲ እንመለስ ብሎ አንድ አራት ሰው ይዞ ነው የሚሄደው። ቸርችም እያለ ባይዘው የሆነ ቦታ ሰው ይዞ ነው የሚሄደው። ይሄው እነዚህም አብሮኝ ሄዱት አለ። ከዛስ ቆሜ እየተናገርኩ አለ እኔ እንደዚህችም ስለ መንፈስ ቅዱስ ራሱ አላወራሁም፣ ስለ ኢየሱስ ነው ያወራሁት። እያወራሁ እያለ አለና ምን ታውቃላችሁ? ቀድሞ በእኛ ላይ እንደወረደ እነሱ ላይ ወረደ አለ ያዕቆብ። ምዕራፍ 2 ላይ እኛውን ፈልገን ያወረድነው ራሱ አይደል የወረደው። እንደዛ
ወረደ እከለክለው ዘንድ እኔ ማን ነኝ ሲል ያዕቆብ ራሱ ተሸነፈ። አልነካህም ማንንም፣ እጅ አልጫንክም፣ ምንም አላልክም፣ ዝም ብዬ ሳወራ ፈሰሰ። እኛ ተገኘን የዛን ቀን። ያዕቆብ እንዲህ ውልፍት አያረግም። ዛሬ ደግሞ ጳውሎስ መጣ እንዲሆነ አለው ወንጌል ስንሰብክ። ከዛ ለእናንተ እንደተገለጠ ለእኛም ተገልጧል አለው። ባይዘወይ ገላትያ ምዕራፍ 2 ላይ ምን እንዳለ ታውቃለህ? ለጴጥሮስ በአይሁድ የሰራ ለእኔ በአሕዛብ ይሰራልኛል አለው ለራሱ ለያዕቆብ። ከዛስ እናንተ ከጌታ እንደተቀበላችሁ እኔም ቀጥታ ከኢየሱስ ነው የተቀበልኩት አለው። ከሰው በሰው ሐዋርያ አልሆንኩም አለው። እኔን ያደረገኝ ጌታ ኢየሱስ ነው። አንተ እንደምትሰብከው እኔም ቀጥታ ነው ከእጁ የተቀበልኩት። ምናልባት ወደኋላ እንጥራ ከተባለ ጳውሎስ ሊበልጥ ይችላል። ባይዘው ፕሮፋይል ፈሪሳዊ ነው የተመሰከረት። ማንም ፈሪሳዊ የለም። እነሱ ማለት ፈሪሳዊ ነው። በሴኩላር ዓለምም ጳውሎስን የሚያክል ሰው የለም። ወንጌል ነው እንደዚህ ትሑት ያደረገን ሲል ያዕቆብ እንደዚህ አለ፣ እጅ ሰጥተናል አረና ጥቅሱን የዳዊትን ድንኳን አነሳለሁ ካለ በኋላ በስም የተጠሩ አሕዛብ የሚል አረገው። ታውቃለህ ድነዋል አለ። እግዚአብሔር ተሐድሶ ለቤተ ክርስቲያን ነው የሚያደርገው አለ። ለነማ በክርስቶስ ኢየሱስ አምነው ለሚመጡ ወደ ወንጌል ተቀየረ። ክፍሉ ከሆነች ከአንድ አገር ተሐድሶ ወደ ክርስቶስ አካል መጣ። ዩኒቨርሳል ቸርች ላይ መጣ። አዎ እኛ ብቻ አይደለንም፣ አሕዛብ ሁሉ በክርስቶስ ኢየሱስ የሚያምኑ በስሙ የተጠሩ ናቸው። ዋው! ይህንን ክብር ከአባቶች ጋር እግዚአብሔር ሰጠን። በክርስቶስ ኢየሱስ አምነን የዳዊት ድንኳን ውስጥ ገባን። የዳዊት ድንኳን ሲባል አሁን እስራኤላዊ እኔ ብቻ ማለት አይችልም። በክርስቶስ መስቀል በኩል እንኳን የዳዊት ድንኳን የቤተ መቅደስ መጋረጃ ተቀዷል። የሆነ ኔሽን ጋር መቀላቀል እንዳይመስል በእግዚአብሔር ጽድቅ ፊት ሁሉ ገባን። የክርስቶስ የመስቀል ስራ ምን ያልሰራው ነገር አለ? በእውነት ነው የምላችሁ፣ ብርሃን ያለው ኢየሱስ ጋር፣ የዘላለም ሕይወት ያለው ኢየሱስ ጋር ነው። እውነተኛ እረፍት ያለው ኢየሱስ ክርስቶስ ጋር ብቻ ነው። በእውነት የሚያሳርፍ ኢየሱስ ነው። ልትቅበዘበት ስትል እስራኤላው ነይ ተመለሽ፣ ሊሰበሩ ሲሉ ኑ እኔ ጋ፣ እኔ ላሳርፋችሁ። እውነተኛ እረፍት እኔ ጋ ነው ያለው። ሰላም እኔ ጋ። ገንዘብ ውስጥ የለም ሰላም፣ ሀብት ውስጥ የለም ሰላም፣ ስልጣን ላይ ሰላም የለም። የምታየው ማቴሪያል የሆነው ሪልም ላይ ሁካታ ነው ያለው። እንደውም በጣም ይበትንሃል፣ መጥፊያ ነው። እረፍት ያለው ጌታ ኢየሱስ ክርስቶስ ጋር ብቻ ነው። የእግዚአብሔር ሰላም በክርስቶስ ኢየሱስ በኩል ወደ እያንዳንዳችን ቀርቧል። እሺ ስል አእምሮና ሐሳቤን ይጠብቅ፣ ፕሮቴክትድ የሚጠብቅ ጋራጅ ሰላም፣ እውነተኛ እረፍት ጌታ ኢየሱስ እንደሱ አይደለም። ማንም የተጠማ ቢኖር የትም ሄደ አትረካም፣ ና እኔ ጋ፣ ከእኔ የሕይወት ውሃ ወንዝ ነው። ወንዝ አይደለም ያለው ኢየሱስ፣ ውሃ አይደለም ያለው፣ የሕይወት ውሃ። ሕይወት የሚላለው ከፊቱ አልቲሜት ሳቲስፋክሽን ክርስቶስ ጋር ነው ያለው። ፍጹም እርካታ፣ ምንም ነገር እንዳያስፈልግ አድርጎ የሚሞላ ኢየሱስ ብቻ ነው። ሸክም ተጭኗቸው ሰዎች እየተንገዳገዱ ገንዘብ ጋር እረፍት ያለ መስሎ፣ ስልጣን ጋር፣ ዘመድ ጋር፣ ዘር ጋር የሆነ እረፍት ያለ ሲንገዳገዱ፣ እናንተ ሸክም የከበደባችሁ ዓለም በሙሉ እየተወዛወዘ እንደሆነ ታውቃለህ። ከቤተ መንግስት ጀምረህ በጣም ትልልቅ የምትለው ሰው በሙሉ ሸክም ተጭኖት ውሸቱን ነው። መንገድ ላይ ስታየው ውሸቱን ነው። ብቻውን ሲቀመጥ ማምለጥ የማይችለው ማነቆ አንገቱ ላይ አለ። አታመልጥም። ከሰይጣን ሊያድን የሚችለው ኢየሱስ ብቻ ነው። በምንም መንገድ አታመልጠው። ማንም በምንም መንገድ አያመልጥ። እውነተኛ እረፍት፣ እውነተኛ ነፃነት፣ ለዘላለም የሚሆን እውነተኛ አርነት ያለው ጌታችን ኢየሱስ ክርስቶስ ጋር ብቻ ነው። ሸክም የከበደባችሁ ሲል ይኸው ቀና ማለት አይችሉም። እንዲህ ብለህ ማየት አትችልም። እንደዚህ ነው የሚያዩት። ተጭኖት ኑ አላቸው። ለምን? እኔ አሳርፋችኋል። ይሄንን ዓለም ላይ ጭናብ ነገ እኮ ታውቃለህ ጭፍልቅ ነው የሚያደርገህ። ዛሬ መንገዳገን እንዳታይ የሆነ ይጭንባል፣ እንደገና ይጨፈልቃል። እና አነሳልሃለሁ። ከዛ እዚህ የቆሰለ ቁስል ላይ ዘይት አፈስልሃለሁ፣ አክምሃለሁ። የሚያሳርፍ ክርስቶስ ብቻ ነው። እውነተኛ መመለስ ወደ ጌታ ነው፣ ወደ ኢየሱስ ነው። ከሆነ ስራ አይደለም እኮ የምንመለሰው፣ ወደ ኢየሱስ ነው የምንመለሰው። ወደ የህይወት ለውጥ ነው፣ የገዢ ለውጥ ነው፣ የባለቤት ለውጥ ነው፣ የመሪ ለውጥ ነው፣ የህይወት ለውጥ ነው። የካራክተር ሞዲፊኬሽን አይደለም፣ ህይወት ነው የምንቀይረው። ህይወት ድሮ የማያጨስ ዘንድሮ የሚያጨስ፣ ድሮ የማይጠጣ ዘንድሮ የሚጠጣ ምን እንደዚህ አይነት አይደለም። ካለማጨስ ወደ ማጨስ፣ ከማጨስ ወደ አለማጨስ፣ ከመጠጣት ወደ አለመጠጣት እንደሱ አይደለም። እሱን ሳይኮሎጂ ምናምን የሚሰራዋል። አለመጠጣት ትለምዳለህ፣ ውስጥ ግን ይሞትብሃል፣ አትችለው። ኢየሱስ ጋር ስትመጣ ካራክተር መቀየር አያስጨንቅህም። ከጌታ ጋር መኖር ነው። ኢየሱስን ስለምትወደው ነው ብዙ ነገር የምትወው። ይጠቅመኛል አይጠቅመኝም አይደለም የምትለው። ጌታ ይፈልጋል አይፈልግም ነው የምትለው። ፍቅርህ ነው እንድትጠላው የሚያደርገው ሌላውን ነገር። ኢየሱስን ስትወደው ዓለም ታስጠላለች። እስቲ አሜን በሏ። እውነቴን ነው የምነግራችሁ። እንትን ስታረግ ሲኦል ትገባለህ፣ እንትን ሳታረግ ትድናለህ አይደለም። ከጌታ ጋር መኖር ይበልጣል። ከኢየሱስ ጋር መኖር የት ታገኘዋለህ?
ከኢየሱስ ጋር መኖር፣ አብረ መውጣት መግባት። ተንበርከከ ስታዋራው አቤት ይላል፣ ልብ ላይ ይፈሳል። እንባህን መቆጣጠር ያቅታል። ተንበርከከ አትነሳም፣ እወድሃለሁ ትለዋለህ። ከዚህ የሚበልጥ ከየት ታመጣለህ? ይሄ ነው ህይወት፣ ይሄ ነው ህይወት። በቃ